እንደዚህ አለችኝ። ውጭ ሀገር ለመሄድ ፕሮሰስ ጀምራ ነበረችና ፕሮሰስ ጀምራ ከፍላ ባለቀችበት ጊዜ ለጤንነቷ ቼክአፕ በምትገባበት ጊዜ በሳምባሽ ላይ ቁስለት አለ አሏት። በሚሏት ጊዜ ይሄን አዋይ ሰምታ መብረር አትችልም ተብላ ተከልክላ በምትመጣበት ጊዜ ቤት መጣች። ቤት መጣ። ድንገት ሐዋርያው እንደሚጸልይ ሰማችና ወደ ገስታውስ በምትገባበት ጊዜ ሐዋርያው እንዲህ አላት፣ አትሄጂም የተባልሽበትን ትሄጃለሽ፣ አለሽ ያለ ዶክተር ጋር ሂጂ ተመርመሪ፣ ባንቺ ላይ የለም አለ። ሐዋርያው ከጸለየ በኋላ ወደዛ ዶክተር በምትሄድበት በምትመረመርበት ጊዜ የሳምባ ቁስለት ያለብሽ መሄድ አትችልም የተባለችውን ሐዋርያው ከጸለየ በኋላ ያ ዶክተሩ ራሱ መልሶ የለብሽም ነፃ ነው ተባለች። ለጌታ ክብር አምጡ ባካችሁ፣ ክብር ይሁን ለኢየሱስ። እና እስቲ አሜን አሜን። ቀጣይ ዘመን ይመጣል። አሜን። አይ ባንዳን ጉዳይ ላይ እናንተም ነቃ በሉ፣ ሐኪሞች ነቃ ይበሉ። እውነት ገባ ነብዩ አሁን ይቆረጥ አሉ። ደግሞ ተጸልዮ ሲሄድ አይቆረጥም አሉ። አይ በሽታ የለም እንዲህ ብሎ መቶ የለባቸው። እንደ ተፈው አንተ ደምሰና እንደ ተፈወስክ ዲቴል መጠየቅ አለባቸው። ተጸልዮልኝ ምን አርጎ ጸለየ? እጁ እንዲያወዛወዘ ምን አይንጨረር ቢሆን ነው? እውነት ነው። ለሚሰራ ጌታ እባካችሁ ክብር ክብር። እቺም እንደዛው አሁን ሳምባ በሽታ አሁን ደግሞ የለም። ሐኪሞች በዚህ ማቆም የለባቸው። ቀጣይ ዘመን እንዲህ ይሆናል። ሐኪሞች ሁሉ ይመጡ እዚህ ይቀመጣሉ። አሜን። ከተማ ካንቲባዎች ይመጣሉ። አሜን። ያም ይመጣል፣ ያን ይመጣል። አሜን። አሁን ደስተኛ ነሽ ወይ? እልል በይ ወይ ሶስት ጩህና ቁጭ በይ። ቁጭ በይ። ለጌታ ክብር ይሁን። ጌታ ይባረክ። እኔ ከጥቁሯ ነው የመጣሁት። ቢዝነስ ቲያንስ የሚባል ታውቃላችሁ ብዬ አስባለሁ። ኬንያ ጥሩ ገንዘብ አለው፣ ኑሯችሁን ይቀይራል ሲሉ እናቴ በኦንላይን አስመዘገበችኝ። ከዛ እጄ ኬንያ እየሰራው 6 ወር ሙሉ ምንም ሳትከፍለኝ ሴትየቷ ከዛ ማስታወቂያ ነው የምሰራው። ልወጣ ስል 45 የዱባይ 2500 ብር ካልከፈልሽ አትወጪም አለችኝ። ከዛ ለብቻዬ ነኝ፣ አገሪቱን አናቅም፣ ምንም ነገር አናቅም። እዚህ ሲወራ እውነት ነው የሚመስለው፣ እዛ ስንሄድ ግን ስቃይ በጣም ብዙ ነው ከሚባለው በላይ ማለት ነው። ከዛ 2500 ብሩን አልከፍልም አለች እናቴ። 86000 ሁለቴ አስመዝግቤ ነው የገባሁት ቢዝነሱን። ከዛ ስገባ 6 ወር ሙሉ ቸርች አልሄድኩም። እኔ ቸርች የሚባል አላቅም። በቅርቡ ነው ደግሞ ጌታን የተቀበልኩት። ከዛ ምን አደረኩኝ? ጌታ ሆይ አልኩኝ። ከኋላ አለ የሆነ መዝሙር አለኝ፣ 2 መዝሙር ጽፌ ነበረ። መድረክ ላይ ከወጣው መሰክራለሁ፣ ይሄ መዝሙር እዘምራለሁ ብዬ ነበር። እዳይን ክፈልልኝ አልኩኝ። እኔ እንዳልኩኝ የዚህ ሴትዮ እሷ ስትመጣ እኔ ሳውራ እሷ ሳትኖር በጣም አወራለሁ፣ እሷ ስትመጣ ግን እፈራለሁ። ጉድጓድ ውስጥ እንደገባች አይጥ ማለት ነው። በጣም ነው የምታስፈራው። ከዛ ጌታው እዳይን ክፈልልኝ፣ የዚችን ሴትዮ አፍ ያዝልኝ ነው ያልኩት። ከዛ እንዳልኩት ምንም ሳትለኝ ቦርሳዬን ይዛልኝ ባስ ውስጥ አርጋ ሸኘችኝ። ከዛ እዚህ መጥቼ አልመሰከርኩም፣ ግን ሲጸጽተኝ ነው መጥቼ መሰከርኩት። ሁለተኛው ደግሞ ወንድሜ ወታደር ነበር። እናቴ እሱን ለማስወጣት ያልከፈለችው መስዋዕትነት የለም። ከዛ እየተሰቃየ ነበረ። ከዛ እኔ ደግሞ 15 ምስክርነት ትመሰክራላችሁ ጻፉ ብለ ነበር አንተ። ጻፍኩኝ። እኔ መውጫ በሩን እግዚአብሔር ያዘጋጃል አልካንተ እንዳልከው ፎቶውን ይዤ ለወንድሜ እስራኤል አምላክ መውጫ በሩን ያዘጋጅለታል አልኩኝ። እንዳልኩኝ ሐምሌ 29 መጣውኝና አዲስ ነገር በስልካችሁ ትሰማላችሁ አልክ። ልክ ገብቼ ማታ እናቴ ያለቀሰች ደውላ ልጄ ተፈቷል አምልጦልኛል አለች። ጌታ ሃሌሉያ። ሁለቱ ጉዳይ አድርግልኝ። አንደኛው ሴትዮዋ ሳትመጣ በደንብ እናገራለሁ። እሷ ከመጣች በኋላ የማወራው ይጠፋል የምትዩ ነገር ሴትዮዋ ሳትመጣ አንቺ ከማን ጋር ነው የምታወሪው? አሉ እዛ ቤት ውስጥ ነው የምሰራበት ቲም ነው። ኦሮሞኛ ቲም፣ አማርኛ ቲም አለ። እኔ ኦሮሞኛ ቲም ውስጥ ነው የምሰራው። እሺ አሁን ዘምሪ እስቲ አንዴ። ኡቱኒ ሰምቤኪን ጋሩኒ ነቤኬ ናፍራወቹ ፊያዴ ኢሰና ፈኬኬ ሃለንጂጂረሜ ኢሰያደኒሱ ኤረዴማ ዱፌ ኢሰና ረኪሱ
ድንብቾ ነው። ስሜ ገነት ነው። እኔ የሆነልኝ ነገር ብዙ ነገር ነው። አንደኛ መጀመሪያ ክብር ለጌታ ይሁን። እኔ የሆነልኝ አመስግኑልኝ በደንብ አድርጋችሁ። እኔ ልጄ ሴት ልጅ ነበረችኝ 2017 ላይ ሳውዲ ገባች። እሱ ጸልዮልኝ ገስታውስ መጀመሪያ ገብታ ቃል አወጣላትና ትሄጃለሽ በሰላም አላት። ሄዳ 2 ዓመት ሰራች። ቤት ሰርታ እዚህ ድንብቾ ነው የምኖረው አሁን እኔ። ጌታ ክብሩን ይውሰድ። ክብር ለጌታ ይሁን። አጨብጭቡ። ሁለተኛ ላይ ደግሞ የሆነልኝ ነገር አርብ ለታ ራሷ ማለት ገስታውስ እዚህ ጋር ያገለገለ ነበር፣ አዋሪው ያገለገለ ነበር። ከዛን ሄደች ጓደኛዋን ይዛ ማለት ነው። ሄዳ ገባችና እያገለገለ እያለ ለሷ እኔን በጣም ነው ወገቤን የሚያመኝ እግሬንም ያመኛል። እናትሽን ያማታል አይደለም ወይ አለ። አዎ አለች። ከዛን ወገቢያውን እግሯን የሚያማት ነገር ከዛሬ ጀምሮ ይለቃታል። ይሄን ዋ ስጪ ታጠቢ ጠጪ በያት ብሎ ላከ። እኔ ደግሞ ጸለይኩና ጓዳዬ ገብቼ እግሬንና ጀርባዬን ወገቤን የሚያመኝ ቦታ በሆ ታጠብኩ። አሁን ሳረጋግጥ ነፃ ወጣሁ። በቃ ተፈወስኩ። በሽታ የለብኝም አሁን እኔ ላይ። ክብር ለጌታ ይሁን። ሌላ ሐዋርያውን በጣም አድርጋችሁ አመስግኑ፣ ባርኩልኝ። በቃ እድሜና ጤና ይስጠው፣ ምድሪቷን ይውረስ፣ አልፎ ይሂድ። አሜን። ናይ ወለዚህ እሰይ ሃሌሉያ። እሺ ወንድሜ ኢየሱስ ጌታ ነው። እቴ እንደዚህ ትላለች። የዛሬ ሳምንት በጣም አሞኝ ሰውነቴ አንድ ፓርቴ ሙሉ አይሰራም። ገስታውስ መጣሁ። ሐዋርያ ዘይት ቀባኝና እንደዛ ላይ ከዛሬ ጀምሮ ባንቺ ላይ ሽባነት አይሰራም አለ። ተፈውሻለሁ። ጌታን አመስግኑልኝ። እግሬ ይንቀሳቀሳል፣ ማንነቴ ይሰራል ትላለች። ለጌታ ክብር አምጡ። ኢየሱስ ጌታ ነው። አባቴ ይሄ እንደዚህ ይላል። ለ18 ዓመት የአስም በሽተኛ ነበር። ለ18 ዓመት የዛሬ 15 ገስታውስ ገባ። ገስታውስ ሲገባ ሐኪም ቤት ሄደ። ያስቸገረ ያ አስም የ18 ዓመት ጥያቄ ከዚህ ቀን ጀምሮ የለም። እንዲሁም ነርቭም ተፈውሳል አለ። ይሄ ወንድም የ18 ዓመት አስም ዜሮ ሆኖ መጣ። ለጌታ ክብር ይሁን። እቺ እንደዚህ አለች። የዛሬ ሳምንት እዚህ ቆመ ይጸለኩ። አስም የለም፣ ነርቭ የለም። ና ወደዚህ። ለጌታ ክብር ይሁንለት፣ ክብር ይሁንለት። ኢየሱስ ጌታ ነው። እንዲህ ትላለች እቺ እህቴ። አባቴ ለ12 ዓመት የልብ ኬዝ ነበረባት። ለ12 ዓመት የልብ ኬዝ ያለባት ሴት ድንገት ስትገባ እዛም ራሱ አሟት። አንተ እንዲህ አልካት፣ የምን ልብ ኬዝ ነው? እንደውም ነፃ ነሽ፣ ከዛሬ ጀምሮ ታገለግያለሻል። ሄዳ ስትመረመር የ12 ዓመት ልብ ኬዝ የለም። ክብር ለኢየሱስ ይሁን። እቺ እንደዚህ ያለችኝ እናቷ ገስታውስ መጣች። እሷ ውጭ ሀገር ለመሄድ ብዙ ጊዜ ፕሮሰስ ጀምራለችና አሊሳካ ብሏት አስቸግሯት ነበር። ለእናቷ እንደሚል መልእክት ነው በሐዋርያ በኩል መጣ። ልጅሽ ብዙ ዓመት የሞከረችው አልሆነ ያለው ነገሯ ሙሉ በሙሉ ይሆናል፣ ይሳካላታል፣ ትሄዳለች አለ። ሐዋርያው እንደተናገረው እሁድ ጸልዮ ሰኞ መሄድ ትችላለች ተብላ ተደውሎ ተነግሮ ተዘጋጅቼ ነው አለሁት። እግዚአብሔርን አክብሩልኝ ትላለች። ኢየሱስ ጌታ ነው።